ሁኔታ ላይ አይደለም። ወይል አንዳንድ ምርመራዎችን ካስፈለገ ተመልሰን እንመጣለን። እሺ፣ እናመሰግናለን። እሺ ይሙላል አያ የሰማያዊ ቤት ዳኛ የልቦናን መሻት ያሟላል። አሜን። አንተን ባላገኝ ኖሮ እዚሁ ተሰጥቼ መቅረቴ ነበር። ደግሞ ያደረግንልህንም ሆነ የምናደርግልህን ነገር ከትልቅ ነገር አትፈረው። ለማንኛውም የሆነ ምግብ ነገር ነው ብላ እንሂድ። እሺ እሺ። መጨከን አለብኝ። ዶክተር ሶክስ ምትሮን እንት ወገኛ የሚወቅት ነገር ወቀጥሽ። እሺ አይ ከኔ ወላንች ስላማረብሽ ላንቺ ይሆንልሽ። ምኑ ወቀጣው ነው? አረ ከራሴ ውረጂ። እኔ መች ራስሽ ላይ ወጣው ነው ያለው ምድር ላይ ደግሞ ከመድብል ጋር እንዴት ነው ባክሽ? እንጠርጠር እንዴ? ስጋችሁን ዝልዝይ እንደ ቋንጣ ሳልሰቅለው በፊት ስራችሁን በአግባቡ ስሩ። ማንሳቅ ሁለት በጣም ነው ያሳቀኝ። እሺ ትኩስ ነገር ይምጣ። ኧረ በቃ እስማ ምን አሉ ወይዘሮ ማህሌት እንግዲህ እንደሚታወቀው መቼም ሁሌም ከመቅበዝበዝና ከውድቀት ቦታ ማጠፋው ማህሌት ሁሌም ከሰዎች ስር ወይ ሰው ለራሷ ትለውጥ ወይ ሰዎችን እንዲለወጡ ለሰዎች ቦታ ተሰጥ። እንግዲህ በሚገርም ሁኔታ ይሄው ዛሬም እንደተለመደው አልሆነ ነገር ውስጥ ገብታ እንግዲህ የማይሆን ነገር እየሰራች ነው የሚገኘው። ጭራሽ ደግሞ አሁን ይሄው እዚህ ጋር ብሩክን መረዘች፣ ሌሎች ነገሮችን ብዙ ነገሮች ካደረገች በኋላ አሁን ያለችበት ሁኔታ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ እየተንቀለቀለች ነው የሚገኘው ቤተሰቦቻችን። በዚህም እንግዲህ እንዳያችሁት በጣም በሚገርም ሁኔታ በጣም በሚገርም ሁኔታ እንግዲህ ብሩክን እዚህ ጋር መረዛ ነገሮችን እዚህ ጋር ካበለሻሸች በኋላ እሷ ደግሞ በምትፈልገው መልኩ ለመሄድ እየሞከረች ነው የሚገኘው። ግን ሆኖም የሚገርመው ነገር ምንም ነገር አይሳካላትም። በቃ ማለት ባለ እኔ እንግዲህ የመጀመሪያ መጨረሻም ሲሳካላት መቻየሽ ካላችሁኝ በባለፈው እንግዲህ ተሳክቶላት አየሁኛ ማለት እንግዲህ ብሩክን መረዘች ማለት ነው ቤተሰቦቻችን። ከዛ ውጭ እንግዲህ ለመጨረስም በሄደችበት ታይም ላይ በፍጹም አልቻለችም ነበረ። ምክንያቱም አትችልም ደግሞ የሆነች ወልካፋ ነገር ቤተሰቦቻችን። በመጨረሻም እንግዲህ እንዳያችሁት በጣም በሚያስጠላና በሚገርም ሁኔታ ነገሮችን ለማስተካከል ተፍ እያለ ነው መድብልም። ነገሮችም እንግዲህ በቅርቡ እንደሚስተካከሉ ተስፋ እናደርጋለን። ሁኔታዎች ተስተካክለው ሁሉም ነገር ቦታውንና ሁኔታዎችን ተስተካክለው ቦታ እንደሚይዝ ባለ ሙሉ ተስፋዎች ነን። እያደረገች ያለችው ነገር ግን የማህሌት ጉዳይ በጣም ነው የሚያስጠላው። ጭራሽ አሁን ደግሞ እንግዲህ አሁን የከሰረ ነጋዴ ምንድነው የሚባል ነገር አለና ምን እያደረገች ነው ካላችሁ የሚገርመው እንግዲህ ታሬን ወይም ደግሞ ታሪኩን ባገኘችበት አጋጣሚ ካልሳምኩ ምናምን ብላ ጋይስ በጣም እኮ ነው የምትገርመው ሴትየት እኮ በጣም የምትገርም ፍጡር ነች ስላችሁ በመክንያት እኮ ነው ጋይሶችዬና እንግዲህ በያደረገች ያለችው ነገር በቃ ምን ብዬ ልንገራችሁና በጣም ስትሽለጠለጥ ነበረ። በቃ ስትሽለጠለጥ ማለት ነው ጋይስ። እንግዲህ ታሬ ራሱ እንዴ ምን እየሰራሽ ነው ያረ በእናትሽ ሂጂልኝ ከላይ ላይ ምናምን ቢላትም ረገኝ መስሚዋ በቃ መስሚዋ ጥጥ ነው ጋይስ፣ መስሚዋ ጥጥ ነው የምላችሁ። በመጨረሻ እንግዲህ እያደረገች የነበረችው ነገር ታሬም ደግሞ እንግዲህ ምን አባሽ ብሎ ካጠገቡ ሲያበራት በቃ እንዴት አንተንማ ቆይ ወየው ለሰራልሃለኝ ወደድክም ጠላህም በቃ በእኔ ቁጥጥር ስር ነው ማደርግ። አንደኛ የኔ ራሴ እንተባባሪ ነው ማደርግ። ከዛ ሲቀጥል ደግሞ በቃ ምን አባክ ማን ነኝ ብለህ ነው ራስ የምታስበው ምናምን አለችው ጋይስ። ምንም ብትለው እሱ ግን ማለት ነው ታሬ ይባላለሁኝ ታሪኩ ይባላለሁኝ ዝም ብለሽ አትጃጃይ ቆም ብለሽ አስቢ እንዴ እንትና እንዴ በቃትን ነጂ ምን ትጃጃያለሽ እንዴ ምናምን ብሎ እንግዲህ ጋይስ እንዴት አርጎ እንደሰደባት አይታችኋል። በስማም ያጭሳጭሱ ነው የለቀቃት ጋይስ የምር ማለት ነው። ወሬ ይመች ታሬ ይመች ያራዳ ልጅ ነው ያልኩት እኔ ጋይስ ያራዳ ልጅ ይመቸው እንዴ። ከዛ በቃ ጋይስ እንዴት ተሽለጠለጠችበት ምናምን ተላለጠችበት ምናምን እሱ ደግሞ በቃ
ኧረ ተይ እንደዛ አይሆንም፣ እንደዚህ መደረግ የለበትም፣ በፍጹም እንደዚህ ማድረግ የለብሽም። አንቺ እኮ በቃ ትልቅ ሰው ነሽ፣ የተማርሽ ነሽ፣ በቃ ብዙ ነገር ማወቅ አለብሽ። ሲቀጥል ደግሞ ካለፈው ስህተትሽ እንኳን የመማር እንትኑ መኖር አለበት። እንደዚህ ሆነሽ በፍጹም መሆን የለብሽም ምናምን ሲላተኝ እሱ ማለት ነው እንዴ ኧረ ወዲያ በጭራሽ ምንም መስሚያ የሚባል ነገር ስለሌላት አሸሼ ገዳሚ ትላለች። ሰው እንግዲህ በዛ አማካኝነት ነገር ይሾች ትንሽ ከበድ ብለዋል። በቅርቡ እንግዲህ ለአንደኛዋ ያው መውደቅ እንዳለባት ነው እንግዲህ እኛ የምንናገረው። ምክንያቱም ማህሌት ናት ሴትዮቱ ከውድቀት ቦታ አጠፋም ደግሞ በሆነች ነገር ተንጠላጠልና የሆነ ቦታ ላይ ተሰቀላለች። ቀጣይ ካሌብ ሞሲሳ እንግዲህ ዝና ነጋ ነበረ ተጣብቃ ስትኖር የነበረችው ሰው አሁን ላይ ደግሞ ዝና ይሄውን ጦሮጦስ ሲገባ ወይም ሲታሰር አሁን ደግሞ ከካሌብ ጋር ሄዳ ተላትማለች። ሰው አሁን ከካሌብ ጋር ብትላተምም ነገ ጧት ደግሞ ከማን ጋር ትሄዳለች? ካሌብ አሁን ከነግብረ አበሮቹ ይወርዳል፣ ይታሰራል። ስለዚህ እሱ ሲታሰር ሁሉም ነገር አበቃ ማለት ነው አይደል ጋይስ? ስለዚህ የዛን ሰዓት እንግዲህ ያው ያዙ ይልቀቁኝ ቢባል ምንም ዋጋ የለውም። እንግዲህ አሸሼ እያለች ነው የምትገኘው እሷም። ነገር ይሾህ ግን በፍጹም የማይሆን ጉዳይ ነው እንግዲህ እያየን ያለ ነው ሁሉንም ነገር። ግን ያው እሷም ተፍ እያለች ነው በተስፋ ነገሮችን ያው ተስፋ ባለመቁረጥ አሸሼ እያለች ነው የምትገኘው። ግን የሆነው ነገር በጣም ነው የሚያስጠላው ማለት ነው። ውድ ቤተሰቦቻችን ሁሉም ነገር ተስተካክሎ ማለትና እንግዲህ የካሌብ ግብረ አበሮችም እንግዲህ በቅርቡ ተያይዘው መውደቃቸው የማይቀር ጉዳይ ነው። ለሁሉም ነገር እንግዲህ ያው ነገሮችን ለማስተካከል መድብል እስከ ጥግ ድረስ እየሄደ ነው። ብዙ መረጃዎችን ሰብስቧል። ትንሽ ነገር ነው የሚቀረው አሁን ላይ ብዙ መረጃዎች በቂ የሚባሉ መረጃዎችን በነገራችን ላይ ይዟል። በአጠቃላይ ግን አሁን ላይ ትንሽ የሚፈልገው ነገር ምን እንደው ታውቃላችሁ? ያው ነገሮችን ለማስተካከል ያው እንደ አጠቃላይ መረጃ እንዲሆነውና በዛ ላይ ደግሞ ታማኝ የሆነ ሰው ነው የሚፈልገው አሁን ላይ ለሚሰጠው ለዚህ ለእንትኑ በቃ አሪፍ ኃላፊነትና የሚወስድ ጥሩ በቃ ሰብአዊነት የሚሰማው በቃ አይደለ ሶ ያንን ነገር ነው የሚፈልገውና እሱን ነገር እንግዲህ እንደሚስተካከልለት ደግሞ ተስፋ እናደርጋለን። ምክንያቱም እሱ ነገር ራሱ በጣም አሪፍ ነገር ስለሆነ ቤተሰቦቻችን። ከዛ በተረፈ ግን ያው ሁሉንም ነገር በጊዜው በሰዓቱ ሁሉም ነገር እያንዳንዱ ነገር ይሆናል ማለት ነው። ሌላው በጣም ደስ የሚል ሁኔታ ነው እየተካሄደ ያለው። ሰላም ውድና የተከበራችሁ የአገሬ ልጆች ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ። ከኔ ጋር እግዚአብሔር የተመሰገነ ይሁን። ሁሉም ነገር ሰላም ነው። እንግዲህ ውድ ቤተሰቦቼ እንግዲህ እንደሚታወቀው ዛሬም በአዲስ ቪዲዮ ብቅ ብለናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን ምስጋናችን በጣም ከፍ ያለ ነው። ቤተሰቦቻችን እንግዲህ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ስለዚህ እንግዲህ ጋይሶችዬ ቀጣይም በዚህ ሁኔታ እንግዲህ አብረን የምንቀጥል ነው የሚሆነው። እናንተም አብራችሁኝ ስላላችሁ ምስጋና ከፍ ያለ ነው። አሁንም አብራችሁኝ ሁኑ። አብሮነታችሁ አይለኝ። እወዳችኋለሁ ቤተሰቦቼ። ቴንኪው ሶ ማች ማለት ነው የምለው። ከዚህ የበለጠ ደግሞ በጥሩ ነገር እንደምንገናኝ በቃ ባለሙሉ ተስፋ ነኝ እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ፕሊዝ። ሁሌም አብራችሁኝ ስላላችሁ ቴንኪው ማለት ነው ፈልገው። ግን ደግሞ ከዚህ በበለጠ ደግሞ አብራችሁኝ እንድትሆኑ የምን ጊዜም እንግዲህ ተስፋዬና አንተኔ ነው። ከዛ በተረፈ አመሰግናለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መድብልም እንግዲህ በቅርቡ በድል ይመለሳል። እወዳችኋለሁ። ባይ ባይ።